ማምርጥ አጋጣሚ ነው። ቆይ ላናግረው። ይቅርታ ወንበሩ ሰዋሪው ወንበሩን መውሰድ ትችያለሽ። እሺ እና ሄኖክ እንዴት ነህ? ሰላም ነው? አልገባኝም። ቆይ እዚህ ምን ሰራለሽ? ይኸውልሽ አሁን ብቻዬን መሆን ነው ፈልገው። እሺ አሁን ከዚህ መቀመጫ ተነሽ። ቆይ ሁልጊዜ እንደዚህ መሆንህን አታውቁም እንዴ? እኔ እናንተ እንደማንተዋወቅ ሰው አንድ ካፌ ውስጥ ተራርቀን መቀመጥ አለብን? አንቺ እኮ አልገባኝም። ቆይ ከኔ ምንድን ነው የምትፈልጊው? ተዋውቆ አብሮ ለመቀመጥ ያስቀጠለልሽ ማን ነው? ኧረ ሄኖክ እባክህን ተረጋጋ። እኔ እኮ አጋጣሚ ካፌ ውስጥ እየገባሁ ሳይ አብረን እንድንቀመጥ ብዬ ነው። በአንዴ ሁሉን ነገር አካበድከው እኮ። ልትወሪኝ የምፈልጊው ነገር ምንም ነገር የለም። እሺ ይኸውልሽ ብቻ ይሄ ስራ ምናምን እያልሽ ልትንዛዥብኝ ባልሆነሽ። ቆይ እኔ እናንተ ከዚህ ውጭ የምናወራው የግል ምንም አይነት ጉዳይ የለንም ማለት ነው? እውነት በጣም ያሳዝናል። ይኸውልሽ ይሄን ጁስ ፊትሽ ላይ ደፍቼ ከማዋረድሽ ማለት ነው በክብር ብትነሽ ይሻልሻል። እሺ ስለ ኪራ ጉዳይ እንድናወራ ፈልጋለሁ። አሁን ኪራ ካለበት ጉዳይ አንድ ላይ ኬራ እህቱን ነይ ቁጭ በይ ኪያዬ ብሎ ሲላት ምንድነው አዲስ የተፈጠረ ነገር አለ እንዴ? ለነገሩ አንድ ሳይፈጠር ውሎ የሚያድር ነገር ስለሌለ ነይ ቁጭ በይ ማለትም ትችላለህ እያለችው ትገኛለች ማለት ነው ኪያ። ኬራም ለሷ አዝኖላት ለምንድነው ያልነገርሽኝ? ቆይ እስከ ዛሬ ድረስ የደበቅሽኝ ለምንድን ነው ኪያ? ቆይ እኔ አንቺን እንደ ወንድም ለመጠበቅ አልደረስኩም እንዴ? እያለ ኪያን እያጣደፈ ይገኛል ማለት ነው። ከዛ ኪያም ደግሞ ቆይ ምንድን ነው ችግሩ? እኔ ካንተ የደበቅኩት ነገር ምንም ነገር የለም ጽናት አንቺ የምታውቂው ነገር አለ እንዴ ብላ ስትል አረ እኔ ምንም ነገር የለም እኔም እኮ ካንቺ ለመስማት እየተዘጋጀውኝ ነው እያለች ትገኛለች። ኬራም መለስ ብሎ ከሄኖክ ጋር የተፈጠረውን ነገር ሁሉንም ነገር ሰምቻለሁኝ እያለ ለጽናትም ሆነ ለኪያም እያጣደፋቸው ይገኛል ማለት ነው። ኪያም ወንድሜ እኔ እኮ ልነግርህ ነበረ ብላ ስትል ምንድነው እምትነግሪኝ? እኔ እኮ ጠይቄሽ ነበረ፣ ደጋግሜን ጠይቄሽ ነበረ፣ አንቺ ግን ልትናገሪ ፈቃደኛ አልነበርሽም እያላትም ይገኛል። ጽናትም መለስ ብላ ኪያዬ ተረጋጋ፣ ሁሉንም ነገር እኮ በወቅቱ አልፏል፣ አሁን እኮ ብትጣሉ ምንም ትርጉም አያመጣም ትለዋለች። ጽናትም ኬራ መለስ ብሎ ጽዬ አንቺ ዝም በይ እያላትም ይገኛል ማለት ነው። ኬራ መለስ ብሎ እህቱን እባክሽን ይህንን ሁሉ ሲፈጠር ለምን አልነገርሽኝም እያለ እያጣደፋትም ይገኛል። ትክክለኛው ጊዜ መቼ ነው የምትነግሪኝ? ህይወትሽ መስቅልቅሉ ከወጣ በኋላ ነው የምትነግሪኝ? የእህትና የወንድምን ትርጉሙን ታውቂያለሽ እንዲህ ብሎ ስላት እየጠየቃትም ይገኛል። ኪያ ደግሞ መለስ ብላ እባክህን እኔ እኮ ሁሉንም ነገር ለመናገር ዝግጁ ነኝ፣ ነገር ግን ያው ላንተም አስቤ ነው እያለች ትገኛለች። ኪያዬ ተረዳኝ፣ የሁላችንም እኮ የብዙዎቻችንም ሰላም እንዲበጠበጥ ስላልፈለኩኝ ነው ብላ ትለዋለች። ኬራም
መለስ ብሎ እንዲህ ምንድነው የኔን ክብር እኮ ነው ዝቅ ያደረግሽው እያለችም ይገኛል ማለት ነው። ጽናትም እባካችሁ ተረጋጉ፣ በዚሁ እኮ ሁሉም ነገር ይበላሻል እያላትም ይገኛል። ሁሉም ነገር እኮ ገበናችንም ውጪ ነው ያለው ብላ ስትል እዚህ እኮ ሁሉንም ነገር በአደባባይ እንደ ጀብድ ነው የሚያወራው እያላትም ይገኛል ማለት ነው። እባካችሁ መልሺ፣ ሄኖክ እንደዚህ አያደርግም ብላ ስትል ኬራ መለስ ብሎ ኪያ አፍሽን ዝጊ፣ ሄኖክ እንደዚህ አያደርግም ብለሽ ታወሪያለሽ፣ ነገር ግን ሁሉም ነገር ተበላሽቷል እያላትም ከቤት ወጥቶ ይሄዳል ማለት ነው። እንግዲህ ጆከር ብቻውን እዚህ ጋር ተኝቶ አሁን የማይነካ ነገር እንደማይነካ ትክክለኛ መሆን አለበት እያለ ኬራ ከቤት ሮጦ ወጥቷል ማለት ነው። ጽናትም ኪያዬ አንቺም እኮ ልክ አላደረግሽም ብላ እሷን የተቆጣችም ትገኛለች። እንግዲህ ኬራ ለእህቱ ብሎ ወንድምነቱን ለማሳየት ከቤቱ ወጥቶ ሄዷል ማለት ነው። ጆከር ደግሞ ከሰኒ ተለይቶ እዚህ ጋር መጥቶ በሶፋው ላይ ለጥ ብሎ ተኝቷል ማለት ነው። እንግዲህ ሰኒንና ጆከርን እንደማጣላት ከኋላ የመጣችም ቁርስ ይዛለት መታለች ማለት ነው። ጉድ እኮ ነው። እንግዲህ ጆከርዬ ቁርስ አቀርብ ያለው ተነስና እንብላ ብላ ስትለው አመሰግናለሁ፣ ነገር ግን አሁን አልበላም እቆያለሁኝ ብሎ ይላታል። አረ ለቁርስ እኮ ገደብ የለውም፣ አሁን ተነስና ታጥበ ብላ ብላው ስትለው አመሰግናለሁ፣ አሁን ግን መብላት አልፈልግም እያላት ይገኛል። እሷም መለስ ብላ እኔ ግን ስተቴን ለማስተካከል እሞክራለሁኝ እያለችውም ትገኛለች ማለት ነው። እንግዲህ በእኔ ቦታ ብትሆን ምን ታደርጋለህ? እስኪ እንሞክርና ለማስተካከል እንሞክር ብላ ስትለው ምኑን ነው የምናስተካክለው? እኔ እኮ ተስፋ ቆርጫለሁኝ እያላት ይገኛል። ጆከር ሁሉም ነገር እኮ መስተካከል ይቻላል፣ ሁሉም ነገር ማስተካከል የሚቻለው ሰኒም ደግሞ መረዳት አለባት ብላ ትለዋለች። እሱም መለስ ብሎ ሰኒ በአንድ ጊዜ ነው ልቤን የሰበረችው እያለ ይገኛል። ሲጀመር ያኔ አንተ ነህ የሰኒን ልብ የሰበርከው እንጂ እሷ አይደለችም። በመቀጠል እሺ ብለ ከሷ ጋር ተከትለ መሄድ ከራሱ ትልቅ ያው ካንተ የመጣ ጥፋት ነው። ሰኒ ከልቧ እየወደደችክ ነበር፣ ነገር ግን አንተ ነህ ያው ጥፋተኛ ማለት ነው። ማጣት እኮ እንትን አይደለም ሰውን ዝቅ ያደርጋል እያለ በማንኛውም ነገር ላይ ራሴን ከፍ አድርጌ ሰርቼ መለወጥ አለብኝ እያለ ይገኛል። አይ ድልክ እንደው ያስጠላል በጣም። እንግዲህ ሄኖክ ከተቀመጠበት ቦታ ብድግ ሲል ቤቲ ደግሞ የት ነው የምትነሳው? እባክህን ቁጭ በል እያለችው ትገኛለች። አይ ኬራ መጥቶ እንግዲህ የቀድሞ ፍቅረኛ የኬራ አሁን ደግሞ የቀድሞ ፍቅረኛ የኬራ እህት አንድ ላይ ሲሆኑ ምን ይሰማቸዋል? ኧረ ይሄስ በጣም ያስጠላል እውነት ለመናገር ማለት ነው። ኧረ አንተ ቁጭ በል፣ ምንም ቢሆን እኮ ሴት ልጅ ነኝ፣ እንዴት ነው እዚህ ካፌ ውስጥ ቁጭ አድርገኸኝ የምትሄደው እያለች ትገኛለች። አይ ኬራ ጀግናው መጣልሽ። እሺ ቅመስ፣ የታባክ ቅመስችን አረ ሲኦል ይታይክ እንዳይባል ችግር ነው እንግዲህ። እቺ በየቦታው እየሄደች ትበጠብጣለች። ምን ይሻላችኋል ማለት ነው ወይ ኬራ? አዎ ደግ አደረክ፣ ይዘክ ውጣ። ነገር ግን ያው ከሷ ጋር ማስታረቅ ከሆነ ነው እንጂ ቤቲ መልሳ ጽናትን እንዳትቀማት ማለት ነው። አይ ኬራዬ ጀግና ነክ። ለማንኛውም ጎበዝ፣ ይችን ቀመስ አንተ
የእህትን ህይወት የምትበጠብጠው አሁንስ አላበዛከውም እንዴ ብሎ እንቅ አድርጎታል ማለት ነው። እንግዲህ ወንድም ጋሻ ለእህቱ መከታ ሆኖ ተገኝቷል። ምንም ቢሆን ወንድም ክፉም ቢሆን ወንድም ይሻላል የሚባለው ይሄ ነበረ። አንተ ግን ንግስት ማለት ነበረ የሚገባት እሱ፣ አንተ ግን አዋረድካት። ለምንድነው እንደዚህ ያደረካት እያለ ኬራ ሄኖክን እንግዲህ በተስታ ብሎታል ማለት ነው። ኬራዬ በጣም ለእህቱ ተከራካሪ ወንድም ሆኖ ተገኝቷል ማለት ነው። እኔ እንደዚህ ሆነ ሄኖክ ደግሞ መለስ ብሎ እኔ እንደዚህ ሆኜ መገኘቴ እናንተ ናችሁ ተጠያቂ እያለ ማስፈራራቱን ቀጥሏል ማለት ነው። እንግዲህ ለኔ ያላት ፍቅር ከቀን ወደ ቀን እየጨመረ ይሄዳል እያለ ኬራን እየተናገረው ይገኛል። ከዛ ቤቲ ደግሞ በማከላቸው መጣ። ኬራ እባክህን ተው፣ ምንም ነገር አታድርገው፣ በእጅክ ሰበብ ይሆናል እያለችም ለሱ ተናግራ ሄዳ ትሄዳለች ማለት ነው። አንተ ከኔ ጋር ነው ብትሰራ ነው የሚሻልክ፣ ለምንድነው እነሱ ጋር መተክ እንደዚህ የምታደርገው የምትሆነው እያለች እንግዲህ ሄኖክን እያባበለችው ትገኛለች። ሄኖክም አንቺ አጠገቤ እንዳትደርሺ፣ አንቺ አጠገቤ ስለመጣች ነው ይሄ ሁሉ መከራ በእኔ ላይ የደረሰብኝ እያለ ሄኖክም ተናግሮ ሄዷል ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች ከሀገር ውጭም ከሀገር ውስጥም ያላችሁ ለቻናሌ አዲስ ሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆናችሁ በላይ ግቡ። መልካምነት ለራስ ነው።